ትክክለኛው ምዕራፋችን ኢትዮጵያን ምልክት ሊሆናት የሚችለው ስንዴ ነዶ ነው። ስንዴ ነዶ መምረጥ ደግሞ ኢትዮጵያዊነትን ወደ ብልጽግና ማማ መውሰድ ነው። ነዶ የመደመር ነው። አንዲት ፍሬ አይደለችም ያለችው፣ በጣም ብዙ ፍሬዎች ነው ያሉት። እነዛ ብዙ ፍሬዎች ሲሰበሰቡ አንድ ነዶ ይሆኑና አንድ ቁና በአንድ ጊዜ መሙላት ይችላሉ። በተናጥል አንዷ ፍሬ ስንዴ፣ በተናጥል አንዷ ፍሬ ጥላ ወይም ባትሪ ወይም መብራት ዋጋ የላትም። የተደመረ የተሰበሰበ ግን ሀገር ማዳን ይችላል። ዳግመኛ አድዋን መመስረት ይችላሉ። መምረጥ ያለ መምረጥ ደግሞ የእናንተ ፍላጎት ነው። ምልክታችን ግን የብልጽግና የምርጫ ምልክት ስንዴ ነዶ ነው ማለት ነው። ከተኩስ ውጭ ከጠላት ስምሪት ከጦርነት ብናወጣው የሀገር እድገቱ ምን ያክል እንደሆነ ትርጉም መስጠት ይቻላል። የሚደቀውን ሀብት የሚደቀውን ኢኮኖሚ መመንዘር ይቻላል። ስለዚህ ሀገራችን የምትረጋገው ሀገር መመስረት የሚቻለው በምርጫ ነው። ምርጫን ደግሞ እያደረግን ያለ ነው። የቀበሌ አመራሮቻችሁ፣ የቀበሌ መዋቅሮቻችሁ፣ ምድብተኛ አመራሩ ካርዳችሁ እንዲደርስ ስራ እየሰራን ነው። እናንተ እንደ ፍላጎታችሁ ምርጫችሁን ትመርጡ ይሆናል። እኛ ግን የምርጫ ምልክታችን ያደረግነው ስንዴ ነዶን ነው። ብልጽግና የምርጫ ምልክቱን ያደረገው ስንዴ ነዶን ነው። ስንዴ ነዶ ደግሞ አርሶ አደሬ ደጃፍ ደርሼ ስንዴን አምርቼ የአርሶ አደሬን ጉሮሮ ዘግቼ ከለማኝነት ሀገሬን አነጻለሁ የመደመር የመሰብሰብ ምልክት ስለሆነ ስንዴ ነዶን መርጠናል። ምልክታችን የብልጽግና ምልክት ስንዴ ነዶ ነው። ኢትዮጵያ ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድርሻማ። አሁን ሁሉም ሰው ጓደኛውን ቤተሰቡን ያው የማያውቀውን ይቅር እንጂ የሚያውቀውን አካል ሳይመክር የሚኖር አይኖርም። የማያውቀውን ይፈራዋል፣ አይመክር ይፈራል። ምን እንደሚለው ያውቃል። ጀግና ከሆነ ሐሳብ ካለው ለአማራ ክልል የሚጠቅም ካለ ለደቡብ ጎንደር ለፋርጣ የሚጠቅም ሐሳብ ያለው ሰው ሐሳብ ይንጣና በጠረጴዛ ዙሪያ ይነጋገር። ሐሳብ ካለው ሰው ይንጣ ወደ እናንተ በምርጫ ይሰለፍ፣ በምርጫ አሸንፎ መንግስት ይሁን። ግን የለም ማን ይቅረብ? የለም እኮ የለም። እንዴት ብሎ በጠረጴዛ ምን ሐሳብ አለ? ምን ማኒፌስቶ አለው? ምን መሰረተ ልማት ማምጣት ይችላል? የለም። አንዲት ሐሳብ ብቻ ልንገራችሁ። አንድ ሀገር የሚመሰረተው በምርጫ ብቻ ነው። በአፈሙዝ አይደለም። በሰለጠነ ዘመን በድሮ ዘመንም ከምርጫ ውጭ የተመሰረተ መንግስት የለም። እናት መጃቅጦ አባት መከረውን እያየን ያለ ማለት ነው። ስለዚህ ስለ እውነት በቃ እንበሉ ነው። አንድ ቤት የሄደ እኮ አለ መከላከያ የሆነ ፋኖ የሆነ ቀጠናችን የሰላም ቀጠና እንዲባታን ያረጋግጣል። እውነት ፋርጣ ውስጥ ብቻ ያለ የሚንቀሳቀስ ጠላት የሚንቀሳቀስ ኃይል የፋርጣን የመንግስት አካል አጥፍቶ የኢትዮጵያን ሀገረ መንግስትነት ያረጋግጣል ወይ? ለማተባችሁ ነው የምሰጣችሁ። እኛው ገዳይ እኛው ቀባሪ ነን። የምንቀብረውም በሁለቱም መንገድ የራሳችን ልጅ ነው ማለት ነው። በት ቀበሌ የለም፣ አዘንተኛ የሌለበት ቀበሌ የለም፣ ጥቁር ያለበሰች እናት የሌለችበት ቀበሌ የለም። ሉና ማስቀጠል የታሪክ ኃላፊነት ስላለባችሁ ይሄን መስራት መቻል አለባችሁ የሚል ሰላማዊ ነው የሚጀምረው። ሰላም ከራስ ነው የሚጀምረው። እኔ መጀመሪያ ላይ ለሰላም ዘብ መቆም ስችል፣ እኔ በተገቢ ሁኔታ ባስተሳሰብ ስለ ሰላም ሳስብ፣ እኔ አካባቢ ሰላም እንዲሆን ጥረት ሳደርግ ነው ሌሎች ነገሮችን በተገቢ ሁኔታ እየተቀየሩ የሚመጡ ማለት ነው። አዚያ ውጭ ግን እኔ በተገቢ ሁኔታ ሐሳቤን ቆልፌ በተገቢ ሁኔታ ስለ ሰላም መስበክ እየቻልኩ ግን ስለ ሰላም ሳልጨነቅ ሰላም ሊሆን ስለማይችል ሰላማችን ከደፈረሰ 3 ዓመት ሆኖናል። አሁን ደግሞ ወደ 4ኛ ዓመት ለመግባት ዳዴ እያልን ማለት ነው። ግን የጎዳ ማንን ነው ብለን ከወሰድን ሁላችንም ነው የጎዳ ያለው ማለት ነው። ማንንም ይሄ ሰላም ሳይጎዳ ያለፈበት አግባብ የለም። በርካታ መስዋዕትነት የሰው መስዋዕትነት ተከፍሏል በሁለቱም ሳይድ ቢሆን ዛሬ ላይ ተመልሰው ህዝባቸውን እየካሱ ያሉ ወንድሞቻችን ናቸው ማለት ነው። ስለዚህ ሌሎችም የቀሩትን የነሱን ፈለግ መከተል መቻል አለባቸው ማለት ነው። ይሄን ደግሞ ስራ የምትሰሩት ሁላችሁም ነው ማለት ነው። ሰላማዊ መንገድ መታችሁ በሰላማዊ መንገድ ከሚመለከተው አካል ጋር
አንዱ ናችሁ የአማራን ችግርና የዚህን ህዝብ ችግር አካል ነው እየበደለ ያለ ማለት ነው። ዳናቸው ነገር የለም ማለት ነው። አሁንም ለጫካ ላይ ያሉት ከሞት ውጭ የሚያመጡት ለውጥ የለም ማለት ነው። ወንድም እህቶቻችን በተገቢ አክስት አጎቶቻችን መክረን መመለስ መቻል አለብን ማለት ነው። በርካታ ልጆች መጥተዋል። ከሞት ነው ያዳናቸዋቸው። እንዲመጡ ያደረጋቸዋቸው ከሞት ነው የዳኑ። ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ነገር ሰላም ዋናው ነገር ጤና እናያለን ብዙ እናያለን ገና ዋናው ነገር ሰላም ዋናው ነገር ጤና እድሜ መስታወት ነው።